ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ በዕለተ ሰንበት እውነት ብለን ለመነሳት ዛሬም ጀግነናል። ዛሬ እንግዲህ ከያዝኩላችሁ ሀሳቦች ዙሪያ በሰከረ ነገር ነገሮቻችንን እንድታዩ እፈልጋለሁ። የመጀመሪያ የማነሳላችሁ ትላንትና በትግራይ ክልል ላይ ያው ጦርነት ታውጇል። በጣም የሚያሳዝነው ነገር ደግሞ በአማራ መገናኛ ብዙሃን ጠቅላዩ ቀርበው ስለ አማራ ሕዝብ ኦሮ አማራ የሚለውን የቀድሞ ጉዳይን አንስተው ያ ጋብቻ የናፈቃቸው ያ ነገር የዳዳቸውና ዓለም እንደካዳቸው የተረዱበትን ነገር ለማስፈን በአንድ ጎን ይመስላል፣ በአንድ ጎን ደግሞ ለጦርነቱ ግብአት እንዲኖራቸው አማራን እየተለማመጡ ያለበት ይመስለኛል። ስለዚህ ዞሮ ጠቅላዩ እንደተሸነፉ በደንብ ያስታወቅባቸዋል። ሁለተኛ ዲስኩሮች ነበሩ። ሶስተኛ በጣም ወሳኝ ነገሮች እናነሳለን ማለት ነው። እንዳልኳችሁ አንድ ነገርን ስትቃወሙ ምክንያታዊ መሆን አለባችሁ፣ ስትደግፉ ምክንያታዊ መሆን አለባችሁ። ምክንያታዊ ከዛ በኋላ አሁን ብንያም ሽታይ ዛሬ ለተሰንበት ነው። መቼም ሁላችንም ቅዳሴ ውለን መተናል። ለምን እንዋሻለን? አሁን ጠቅላዩ እውነት የተናገሩት ነገር ትክክል ከሆነ ለምን እንዋሻለን? ለምንስ እሱን እናሳቅቀዋለን? ለምን ይሳቀቃል? ለምን? በውሸትስ የሚከብር እግዚአብሔር አለ? ስለዚህ የተናገርን ያለነው በመረጃና በማስረጃ ነው። አሁንም ከጠቅላዩ ንግግር እናንተ ራሳችሁ ጠቅላዩ ይዋሻሉ። እርግጥ አሁን ጠቅላዩ እስካሁን በሚያደልቧቸው ሐሰተኛ ነቢያት ነበር የሚናዱት። እነሱም አልጠቀሟቸውም። ተነበዩላቸው ወስደው ቅርቃር ውስጥ ከተቷቸው። በተለያየ ነገር የፋይናንስ ቅርቃር ውስጥ ከተቷቸው፣ በጣም ብዙ ነገር። ስለዚህ አማራን መለማመጥ ጀምረዋል። ግን ጠቅላዩ በዚህ ጊዜ ለዛውም በጨዋ ደንብ እንነጋገር ከተባለ አሁን እኮ እሳቸው ወክለው የመጡት እንግዲህ የኦሮሚያን አይደለ? በሻሻን ነው አይደለ? ለምንድን ነው ከምርጫ በኋላ ስለ በሻሻ ማውራት ያቆሙት? በኦሮሚያ ብሮድካስት ቀርበው ለምንድን ነው ሀሳብ መስጠት ያልቻሉት? ስለ ኦሮሚያ የነበረውን የምርጫ አክቲቪቲን በተመለከተ የኦሮሞ ህዝብ ነቅቷል። ስለዚህ ማንም እንደማያቸውም ያውቃሉ። ለምሳሌ አሁንም ማየት ትችላላችሁ። እንግዲህ የአንድ የሀገር ታላቅ ሚዲያ ተብሎ እውነት ለመናገር ማለት ነው ታላቅ ሚዲያ ተብሎ ፋና ምናምን የሚባለው ታላቅ ሚዲያ የሀገር ተብሎ ምን ያህል ሰው እንደሚመለከታቸው ማየት ትችላላችሁ። የአማራው ላይ ያው አይተናቸዋል። ያየናቸው ለምንድን ነው? ምንጩን ለማጥራት ያው ሰው ሁሉ ያየው ወዛ ነው። ቀጥሎ ግን ፋና ላይ ምን ያህል ሰው አያቸው? አንድ ተራ ዩቲዩብ እንኳን የማያየው ሰው ነው ያየው ማለት ነው። ስለዚህ ኦሮሚያ ላይ ደግሞ ቢሄዱ እንደዚሁ ነው ዘጭ የሚሉት ማለት ነው። ጉዳዩን ግን ሰከን ብለን ማየት አለብን ብዬ አምናለሁ። ታዬ ቦጋለ እንግዲህ መልሶ ራሱ ብልጽግና ላይ ተነስቷል። ያ የሆድ ነገር ሆድ ይቆርጣልና ያው ርቦት እንግዲህ የለጠፈው ነገር አለ። እኔ እንግዲህ ሰው እንቸገራለን። እኔም እኮ የኔ አገልግሎት ደግፉ ብዬ እናገራለሁ። ዳሩ በዚህ በለጠፍነው አካውንት የገባ ብር የለም እንጂ እስካሁን እንለጠፋለን እኮ ሆነን ለመናገር ማለት ነው። ምናልባት ያሳሰበው ሰው እንደው ገብቶት ደግሞ የተረዳ ሰው በዚህ ካስገባ ብለን ማለት ነው። እና
ከሚዲያ ላይ አይቼ ነው ቢኒ ብሎ እስካሁን እንግዲህ በዜል በካሻፕም ሆነ በኡጋንዳ ባንክ በኢትዮጵያ ንግድ ባንክ ያስገባለን ሰው የለም። ይሄን ፍራንክሊ ነው የምነግራቸው። ግን እንለጥፋለን። ታዬም እንግዲህ ለጥፏል እና እኛ የምናደርገውም ቢያደርግ ምንም ችግር የለበትም። ግን ችግሩ ስታንዱ ምንድን ነው ማለት ነው። ታዬ እንደፈለገ እየተለመጠመጠ እና እኔ ስታንዴን አልቀይርም። በነገራችን ላይ ክለብ አይደለም መደገፈው። በነገራችን ላይ የህልውና ጉዳይ ነው፣ የሀገር ጉዳይ ነው፣ የእምነት ጉዳይ ነው። ስለዚህ ይህንን እውነት እንድትረዱን እና በመሰል ነገሮች እናነሳለን። ጠለቅ ያለ ነገር ነው ማነሳላችሁ። ምናልባት ስለ ጀነራል ሰዓረ ተናግሯል፣ እሱንም ማነሳለው። ስለ ዶክተር አምባቸውም የተናገረው ነገር አለ፣ እሱንም ማነሳለው። በአማራ ክልል ተሰሩ ያላቸው ፋብሪካዎችና ድርጅቶች አሉ፣ ዲስኩሮች አሉ፣ እሱንም ነካ ነካ እናደርጋለን። ግን አብይ በአጭር አማርኛ ከተወሰነ ዓመታት በኋላ ወደ አማራ ብሮድካስት ሄዶ የዋሻቸው ውሸቶች በቃ የውሃ ላይ ኩበት ሆኗል ማለት ነው። መጠጊያ ያጣውራል። ያው ብዙ ነቃ። አሁን እኮ የኢትዮጵያ ሕዝብ እኮ ነቅቷል እና ይሄ ነው። እስኪ ግን ስለ ጦርነቱ ልጀምርና ከዛ በኋላ በመረጃና በማስረጃ ነገሮችን እንደው ሃይላይት ነው የምሰጣችሁ፣ እናንተ ትመረምሩታላችሁ። እሺ ስለ ጦርነቱ ከራሱ ከህወሓት ሚዲያ እንስማ። ሰበር ብለው ነው ያመጡት። ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች፣ ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። እሺ እንግዲህ ይህ በግልጽ እንዳያችሁት ዲደብሊው የሚባለው ሚዲያ ነው። እንግዲህ የትግራይ ጉዳይ ከምንጩ ነገሮች ማየት አለብን። አሁን እንደ መንግስት ሊታይ የሚገባው ማን ነው የሚባል ነገር አለ። ለምሳሌ የፌዴራል መንግስት የሚባል ነገር አለ። ለፌዴራል መንግስት ውክልና ያለው ማን ነው የሚለውን ነገር ማየት አለብን ብዬ አምናለሁ። ይህንን በሰል ብላችሁ ማየት አለባችሁ። አሁን ለምሳሌ ጌታቸው ረዳ የትግራይ መንግስትን አይወክልም። የቱ ጋር ተመረጠ፣ የቱ ጋር ምርጫ ተደርጎ እንዴት ተመረጠ ምናምን፣ ዞሮ ዞሮ የነበረው ረብሻ የምርጫ ጉዳይ ነው። ቀድሞ መረጡ እነ ደብረጽዮን። ስለዚህ ቀድማችሁ ለመመረጣችሁ የሚል ነው። ስለዚህ ከዛ በፊት የነበረውን ነው እውቅና የምንሰጠው። ዞሮ ዞሮ የነ ደብረጽዮን ማለት ነው። ስለዚህ አሁን አማጽያንን ቤተ መንግስቱ ስልጣን እየሰጠ እነ ጌታቸውን አብይ የሚያደርገው ነገር ለትግራይ ህዝብ እንትን አይልም። ስለዚህ ሰላማዊ ምርጫ አልተደረገም። አሁንም የተደረገው ነገር ምናምን። ስለዚህ የትግራይ መንግስት ግን ጊዜን ጠብቄ ምርጫ አድርጌያለሁ ብሎ የራሱን አክቲቪቲ እያደረገ ነው። ይህንን ለመፍታት እንግዲህ ብዙ ነገሮች እንደተደረገ ማን የፕሪቶሪያ ወደ ስምምነት እንደ አፈነገጠ ሁላችሁም ታውቃላችሁ ማለት ነው። አብይ አህመድ በዚህ ያክል እየቀጠፈ እስከ መቼ ነው የሚኖረው?
እና የሆኑ ሆዳም ጀነራሎችና የሆኑ ሆዳም ቡድኖችን ይዞ የትግራይ ህዝብ ፓርቲ ብሎ አዋቅሮ እነዚህ ፓርቲዎች የት ሄደው ነው እንትን ያደረጉት ማለት ነው። እንደዛማ ከሆነ በጣም ደስ የሚለው በአቻነት እንነጋገር ከተባለ አሁን ያለውን በአማራ ክልል ያለውን መንግስት ወይም የአማራ ተወካይ ነኝ የሚለው ቮይድ አድርገውና ትክክለኛ ስለ አማራ ወገንተኛ የሆኑ ትክክለኛ ሰዎች ሴሌክት አስቀምጥ ብለን በንጽጽር ማስቀመጥ እንችላለን ማለት ነው። ስለዚህ በትግራይ ክልል ላይ ጦርነት አለ። ጦርነት ብቻ አይደለም ወገኖቼ፣ ይኸው ማየት ትችላላችሁ። በትግራይ ክልል ረሃቡ፣ መከራው፣ እንስሳቶች የሚበሉት አጥተዋል። ጠቅላይ ሚኒስትሩ ዝናብ አዘነብን ብለዋል አይደለ? ለምን አያዘንቡላቸውም ታዲያ ትግራይ ክልል ላይ? እውነት የትግራይ ጭምር መሪ ከሆኑ ለምን አያዘንቡላቸውም? ይሄው ትግራይ በረሃብ እንግዲህ በዚህ ጊዜ በግልጽ እንደምታውቁት ወቅቱ አዋሳ ላይ ከ3 በላይ ሰው ነው የሞተው። በነገራችን ላይ በጎርፍ ብዙ ነገሮች ነው። አዲስ አበባ ያው ትራንስፖርት ሁሉ ወደ አጫጭር ጀልባዎች እስከሚቀየር ድረስ የአዲስ አበባን ጉዳይ እንደዚህ ደርሷል። ትግራይ ግን ደረቅ ነች። ስለዚህ ቢያንስ ለምን አያዘንቡለትም? ለዚህ ማዘነብ እንችላለን ብሎ አይደለ ጠቅላዩ? ይሄው ዝናብ ማዘነብ ቻልኩ ብለው ሲናገሩ አልነበረ? ዓለም ላይ ያላቸውን ዳመና ወደ ዝናብ የሚቀይሩ ሀገራት በጣም ጥቂት ሀገራት ናቸው። እኔ ሴክተር ውስጥ ትንሽ ስለማቅ መቼ ኢትዮጵያ አየዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። ኦፊሻሊ በሚቀጥሉት 2 ሳምንታት እናስመርቀዋለን ወይ እናስጀምረዋለን። ቴስት አድርገን ውጤት አይተንበታል። ኢትዮጵያም ዳመና ማዝነብ ቻለች ማለት ነው። ይሄ ላሊበላ ላይ፣ ቦረና ላይ፣ ሶማሌ ላይ ትልቅ ትርጉም ነው ያለው። ዝናብ ማለት ቀጥታ የእንስሳት ምግብ ማለት ነው እና በአይሲቲው እድገት እየመጣ ነው ስንል ዝም ብለን አይደለም። ዓለም አለኝ የሚላቸውን ዋና ዋና ነገሮች በጀማሪ መጠን ቢሆንም ውጤት እያየንበት ነው። ዳመና ማዝነብ ብቻ ሳይሆን በአርቲፊሻል ኢንተለጀንስ ካንሰር ላይ የሚሰሩ ሮቦትስ እየሰራን ነው፣ ሲስተሞች እየሰራን ነው። ባለፈውም እንዳነሳሁት የዘገየነን እመኑኝ፣ ግን አሁን ባለው ፖፑሌሽን ባጠረ ጊዜ ውስጥ ውጤት ከሚያመጡ ጥቂት ሀገራት ኢትዮጵያ አንዷ ነች። ቴክኖሎጂ ላይ ካልሰራን ደግሞ ቱሪዝምም ሄዶ ቴክኖሎጂ ይፈልጋል። ኢንዱስትሪም ሄዶ ቴክኖሎጂ ይፈልጋል። ግብርናም አሁን እንዳያችሁት አንበጣ ጋር የሚዋጋ ዩኤቪ ከሌለ ግብርና ዋጋ የለውም። ቴክኖሎጂ ይፈልጋል። ይሄ ውጤት በተጨባጭ እየመጣ ነው። ይህንን ማጠናከር ከቻል ብዝሃ ዘርፍ ባልናቸው ሴክተሮች ሲግኒፊካንት የሆነ ለውጥ በ10 ዓመት ይመጣል ኢትዮጵያ ውስጥ። ጎጃም ላይ ይሄው አዘነበው ሲሉን አልነበረ? ለምን አያዘንቡልንም? ትግራይ ላይ ድሮን ከሚያዘንቡባቸው አይ ፍትሃዊ መሆን አለብህ። ስትናገርም ፍትሃዊ የሆነ መናገር አለብህ ትውልድ። ስለዚህ እነ ደብረ ጽዮንም ሆነ ሌሎቹ በምርጫ የወደቁበት አዲስ ስርዓት የለም። ፈንቅል የሚባል ነበር፣ አሁን ጌታቸው የሚመራው አለ። እንደዚህ አሁን የጌታቸው አሁን ነው። እነ ፈንቅል ምናምን የሚባሉ ነበሩ። አንዳንድ ደግሞ የድሮ የነበሩ ታጋይ ነበሩ። እሳቸውንም ምንድነው ስሙ የአባይ ግድብ ምናምን አደረጋቸውና ተዋጡ። ፓርቲዎቹ ሁሉ ተዋጡ። ስለዚህ የትግራይ ህዝብ የሚያውቀው የእነ ደብረ ጽዮንን ፓርቲ ነው። ኦነስት እኛም የምናውቀው እሱ ነው። ስለዚህ አንድ ክልል ላይ ያለ ህዝብ የወከለው ፓርቲ ያለ በጎን እያለመለምክና እየደገፍ ለኔ ብለህ የምታደርገው ነገር የሚመስል አይደለም። ስለዚህ ከስሩ ጉዳይ ማድረቅ ነው። ስለዚህ ለምን ኦሮ አማራው ናፈቀኝ እንዳልከው ለምንድን ነው እነ ደብረ ጽዮን እኮ በጣም እኮ የትግራይ ህዝብ እኮ በጭብጨባ እኮ ነው አብይን እኮ የተቀበለው። የደቡብ ህዝብ እኮ በጭብጨባ እኮ ነው የተቀበለው። ለምንድን ነው ኦሮ አማራ ላይ አሁን ትኩረት ያደረገው አብይ? ስላቃቱ። ለምን ከትግራይ የሚመጣበትን አሁን ነገር ያንም የረዳው ማን እንደሆነ ያውቃል።
ፋኖን ሲያቆለጳጵጥ ትዝ አይላችሁ? ስለዚህ ትውልድ ማስተዋል አለብን። ስለዚህ ጠቅላዩ ልምጣ እና ለትግራይ ሁላችንም መጸለይ አለብን። ለትግራይ ማንባት አለብን። አስቡ፣ በእንዲህ አይነት ረሃብ ላይ እንደገና ድሮን ተጨምሮ ሳምንት ሳይሞላ ፈተና ተቀመጡ ተብሎ ድሮን አንዱን ልንገራችሁ። ማነው ትንኮሳውን የጀመረው? ድሮን ከየት ነው የሚወነጨፈው? መማር አለባችሁ። ጠቅላዩ ትላንትና አሚኮ ላይ ቀርቦ ወዳጅ ሊያደርግ አሚኮ ወዳጄ ማለት ነው በጣሊያንኛ ወዳጅ ሊያደርግ እንደገና የረሳ መስሎት የአማራ ሕዝብ አሚኮ ላይ ቀርቦ እኔ እኮ የአማራ በጣም ባለውለታ ነኝ፣ ለአማራ እኮ ያላደረኩት ነገር የለም፣ ለእንትን ያላደረኩት ነገር የለም። ልክ አባቱ አህመድ ሰጥቶት እርዳታ እንዳደረገ ማለት ነው። ያላረኩት ነገር የለም እኔ እያለ ያወራል። የፓርቲው ውቅር የዘነጋ የመንግስትነት ውቅር ዲሞክራሲያዊ ፓርቲ መሆኑን የዘነጋ ቀረ እኮ። አሁን እኮ አይደለ ከደቡብ ከሶማሊያ ከአፋር ከምናምን ሴሌክት አድርጎ ተረሳ። በቃ ንጉሳዊ አስተዳደር ተጀምሯል። ስለዚህ አሁን አማራን መጀንጀን ጀመረ። እኔ እኮ ሚስቴ ምናምን አንደኛዋ ሚስቴ እያለ ማለት ነው። እኔ እቀጣለሁ አብይ 7 ሚስት ካልነበረው። የአብይ ስፖርት አሰሪ እኔ ቤት መጥቶ ነበር፣ በደንብ ነግሮኛል። ካናዳ የነበረችው ሙስሊሟ አሁን አዲስ አበባ የመጣችው ባለቤቷ እዛ ሳር ቤት ጋር ስፖርት የምሰራበት ሁሉን ታሪክ የነ መቅዲን ጭምር አውቃለሁ። ጥሩ ነው። ከአማራም አዳገብተዋል፣ ከኦሮሞም ከሙስሊምም ከምንም እሱ መብት ነው። የንጉሥ ጠባይ ነው ብለሃል አንተ። ለማንኛውም ወደ ዋናው ነገር ልመለስ። አሁን በዚህ ጊዜ ጠቅላይ ሚኒስትር አብይ ሄዶ መግለጫ እዛ ቦታ መስጠት ለምን አስፈለገው? ለምን አስፈለገው? ለምን ደቡብ ክልል ላይ የደቡብ ሚዲያ ላይ ለምን ሄዶ አልተናገረም? ኧረ የራሱ የተመረጠበት ፓርቲ የኦሮሚያ ሚዲያ ላይ ለምን ሄዶ አልተናገረም? አሁን የአማራ ክልል በዲስኩር ሊሸወድ፣ አሁን አማራ እንደዚህ ስላልከው ለዛውም አንዳንድ ወንድሞችን እኔም ጭምር ቁስል ቀስቅሰብናል እና እንባቸውን እያሳየ። በነገራችን ላይ አብይ የተናገርከውን ማታቀም ችግሩ ምን መሰለ? ልታደርግ ያሰብከውን ራሱ ቀድሞ ነው የምትናገረው። ልትገል ሰውን ካሰብክ እንደሚገደል ቀድመ ትናገራለህ። በነገራችን ላይ ስለ ሳረም ስመጣ በደንብ ነው ያለ መረጃ ነው ያላወራም። ወንድሜ ንስሐ ነው የሚያስፈልገ። ወንድሜ ከዚህ ከአመፅ ተግባር መውጣት ነው የሚያስፈልገ። ኢትዮጵያዊ ወንድሜ አምባቸው ከመግደል በፊት ከማስገደል በፊት አሁን የተናገርከው ፋና እዛ ጋር ቆይ ምናምን 4 ኪሎ ጋር ስለነበረ ምናምን ብለህ ደሰኮርከው ነው ያሳፍረኛል። በነገራችን ላይ ማለት ነው ያሳፍረኛል። ባይደው ሚዲያ 24 ሰዓት የሚሰሩ ሚዲያዎችን እንትን ብለህ ብራንች ያለው ፈጥኖ ደረሰ ብለህ ቁማርህን ትተህ የሚያስፈልግ ንስሐ ነው። እነዚህ የደለቡ ነቢያቶች አይጠቅሙህም። ልንገርህ፣ አንተ ላይ ነው መልሰው የሚነሱት ማለት ነው። ስለዚህ አሁን እኔ ከራስ አንደበት ልዋስ። አምባቸውን አንተ አይደለም የገደልከው ያስገደልከው። ትሞታለህ ትሰዋለህ የሚል ቃል ምን አመጣው? ለአምባቸው ከመሞቱ በፊት ቁጭ አድርገህ የነገርከውን ላሰማ ለትውልድ ዘንግቶት ከሆነ ክቡር ዶክተር አምባቸው እርስዎ ዛሬ የተሰጡት ኃላፊነት እርስዎ ቀልጠው፣ እርስዎ ደክመው፣ እርስዎ ተሰውተው የአማራንና የኦሮሞን ሕዝብ፣ የአማራንና የትግራይን ሕዝብ፣ የትግራይንና የደቡብን ሕዝብ አንድ በማድረግ ሕይወቶን አሳልፈው ቢሰጡ ኢትዮጵያ ለዘላለም በክብር እንደምታስታውሰው ላረጋግጥልዎ። በደንብ ስሙ። ቁጭ አድርጎት እርሶ ተሰውተው መሰዋት ምን አመጣው? እኔ ስለማላውቀው ነገር ወገኖቼ አላወራም።
አብዛኛው እኔ የተናገርኩትን እውነት ይዞ የሚያወራ ብዙ ህዝብ አለ። እኔ በጣም ደስተኛ ነኝ። አሁን መሰዋትን ምን አመጣው? መቅለጥን ምን አመጣው? አንድ ለማድረግ ነው በእውነት ለመናገር እና አምባቸው የተገደሉት ወይስ እዚያ ዝቅጡ ውስጥ ለመግባት? እኔ አንዱ ልንገራችሁ፣ ደጋግሜ ነው የምናገረው፣ በፍጹም አበደን አልዋሽም። አብይ ለማ አምስቶቹ እነ ዶክተር ጭምር የመጨረሻ ውይይታቸው ወደ ጎንደር ይቅርታ ወደ ባህር ዳር የተጓዙበት ጊዜ የዛን ቀን አዳነች ከአዳማ መታ ነበር። እኔ ኦሮሚያ ቢሮ ነበርኩኝ። ፖስታ ሰጥቻቸዋለሁ። ጆን የሚባል ወንጌላዊ ከውጭ ሀገር መጥቶ ሴሚናሪ መካነ ኢየሱስ ግቢ ውስጥ ኮንፈረንስ አዘጋጅተን ነበር። የ27 ሚሊዮን ብር ስጦታ ብቻ ወደ 15 ሚሊዮን ብር ይዞ መጥቷል። የዛን ቀን እና አብይ ከሰዓት በኋላ በጣም በመቸኮል ወሳኝ ስብሰባ አለን፣ ጸልዩልን። አዳነች የዛን ቀን ከናዝሬት መታለች። እኔ ደግሞ የክብር ጥሪ ሳሮ ማርያ ይሄንን ፈረንጅ እንዲያገኙት ምንም አልነበሩም። የዛኔ ለኦቦ ለማኛ ቤተክርስቲያን ሽማግሌ ነው፣ አሴምብልስ ኦፍ ጋድ ቸርች ጥሪ ላደርግላቸው ለአምስቱም ደብዳቤ ይዤጃለሁ። ተቻኩለው ወጡ። ጸልዩልን አሉ። ከቻለን እንመጣለን። ሙልዬ ትታዘብኛለሽ ዋሽቼ ከሆነ። ለወሳኝ ስብሰባ ባህር ዳር እየሄዱ ነበረ። ከሰዓት በኋላ ነው የሄዱት። ስለማላውቀው ነገር አላወራም። አንድ ግን እውነት ልንገራችሁ፣ በዛ ጊዜ ከ5000 በላይ የኦሮሚያ ወጣቶች ተገለው ነበረ። በአንድም በሌላ ተገለው ነበረ እየተነገረ ነው። ግን ታዲያ ኦሮሞ ነኝ የሚል ኦሮሞ ያይደለ አብይ አህመድ ሲነገስ 1.7 ሚሊዮን የትግራይ ህዝብን በበቀል ለመግደል ነው? በድሮን ለመጨፍጨፍ ነው? ለዛ በቀል ነው አብይ እዚህ ጋር የመጣው? የአማራ ህዝብን ለመጨፍጨፍ ነው አብይ የመጣው? ለዚህ ነው እኮ እነ ጀዋራውን አቅጣጫ ቀየር። ለማ መገርሳም ኦቦ ለማ መገርሳም በእውነት አይኖዩ አውቃለሁ፣ ፈራ እግዚአብሔር እንዳለ አውቃለሁ። በጨዋ ደንብ እንዳደግ አውቃለሁ። ግን ወጥተህ መናገር አለብህ። እኛም አፍንጫቸው ላይ ቁጭ ብለን እየታገልን ያለ ነው። ይህ ጉዳይ ለኦሮሞ ህዝብም ስለማይጠቅም ያ ጊዜ 5000 ግድም የኦሮሚያ ልጆች ተገለዋል የሚባል አብይ ያንን ለመበቀል ነው። ያን ሁሉ የትግራይ ህዝብ ነው የጨፈጨፈው። አሁን የአማራ ህዝብን የሚጨፈጨፈው ሰሞኑን እንኳን ወሎ ላይ መነኮሳት ጭምር በየገዳሙ። እኔ ዋሽቻለሁ። አብይ አህመድ ኦርቶዶክስን ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ከቤተ መንግስቴ በደብዳቤ ነው ያባረርኳት እናንተን እየናቋችሁ ብለው 400 ፓስተሮች ሰብስበውን እኔ እንደነሱ ልቀለብ ቤተ መንግስት ስላልገባውኝ በማግስቱ ለ15 ፓስተሮች ደውያለሁ። ምንጩን ያዙልኝ። በአብይ ልብ ውስጥ የተቀመጠው መርዝ የኦሮሞ ህዝብን የሚታደግ አልነበረም። ኦሮሞን ከሌላ ከ85 ብሔር ብሔረሰብ ጋር የሚያኖር አልነበረም። ሌላ አጀንዳ ነው የኦሮሞ ያይደል አጀንዳ።
ስለዚህ አምባቸው ዶክተር አምባቸው ከመሞቱ በፊት በሹመቱ የተናገረው ነገር ነው ቃል በቃል አሰማችሁ። መሰዋትን ምን አመጣው? በዛ ጊዜ ላይ ምንድን ነበር? ህወሓት ነበረች ያስፈራው። ተስማሙ። እነሱም እንወሻሻለን እንዴ? ተስማሙ እኮ እነሱም። የደጉ ቡድን የለማ ቡድን ተብሎ በዛ ጋር ደግሞ ኃይለ ማርያምና ሙፈሪያት በዛ ጋር ደግሞ እነ ደብረ ጽዮን ወጡ እኮ። አንድ የምንጠብቀው ስብሰባ አልነበረ? ወጡና ተስማሙ። በቃ ተስማሙ። ስለዚህ አብይ ከመግደሉ በፊት ይሄው የነገረው ነበር። ግን አመኑ፣ ተዘናጉ። አሁን እኔና እሱ አብረን እንወያይ ነበር። የሟች ምስክር እንዴት ታቀርባለህ? ከተመስገን ጥሩ ነገር ነው ብትል የሚያገናኛችሁ ብዙ ነገር ነበር። ከዶክተር አምባቸው ጋር ግን ምንም የሚያገናኘ ነገር አልነበረም። ያ ብቻ አይደለም። አብይ ዋሸው። ጀነራል ሰዓረን አንስተሃል። ትውልድ ንቃ። በቅርብ ቀን የጀነራል ሰዓረ ባለቤት በጣም በሲቃ ትናገር ነበረ። በነገራችን ላይ ልጁ የታሰረው ገዳይ የተባለው አማራ ነው። ገዳይ የተባለው ልጅ የታሰረው ልጅ ይሄ ልጅ በቅርብ ቀን ከታሰረበት ቦታ ተወስዷል። በነገራችን ላይ ሳምንት አይሆነውም ተወስዷል ከታሰረበት ቦታ። አሁን አብይ ቀድሞ ልጁን አጠፋው። ምናልባት ረሽኖት ሊሆን ይችላል። ወይንም የሰዓረ ሚስትን አቁሞ ግልጹን ነው የምነግራችሁ፣ አቁሞ ይኸው የባልሽ ገዳይን ግደይው ደስታሽ ይውጣ ብሎ አስገድሎ ይሆናል። ይህንን አንተርሶ ግን አብይ የሰራውን ነገር ላሳያችሁ። እኔና ሰዓረ ቦርዲንግ አብረን ተምረናል። እኔና ጀነራል ሰዓረ አብረን ቦርዲንግ ተምረናል ሃይስኩል አለ። የት ቦርዲንግ ስኩሎች የት ናቸው ኢትዮጵያ ውስጥ ያሉት? እነማን ናቸው? ግን እውነት ለመናገር ጋይ ሰዓረ እርግጠኛ ነኝ ከ72 73 ምናምን ዓመቱ ነው። አንተ 49 ዓመት ነው። የእሱ ቢቆጠራውን ካረፈበት ጊዜ ጀምሮ 70 ምናምን ውስጥ ነው ያለው። እንዴት ነው በዚህ ያክል? መከላከያ ላይ አብረን ነበርን ብትል ጥሩ። ቦርዲንግ ላይ አብረን ተምረናል ሃይስኩል። አሁን የጀነራል ሰዓረ ባለቤት ይሄ ልጅ ከእስር ቤት ጠፍቷል። በደንብ ስሙኝ። ወይ አስደስቷታል እንድትረሽነው አድርጎ መያዣ ያደርጋታል። ከዛ በኋላ አርገሽውም ከሆነ መያዣ ያደርግሻል። ወዩ አሁን እኔ ከሰዓረ ጋር ብሬ ተምሬያለሁ። በቃ እኮ ምንም ችግር የለም እኮ። እኛ በጣም የምናውቃቸው ጀነራሎች አሉ። አራተኛ ክፍል ነው የተማርኩት የሚሉ ከራሻ እንዳገኘውኝ የንማድነም አይነት ነገር ነበረኝ ብለው 4ኛ ክፍል ነኝ ብለው አንተ 7ኛ ክፍል ነኝ ብለህ እኮ ስራዬ ይገልጣል በነገራችን ላይ። ስለዚህ በደንብ ማስተዋል ነው መስማት ያለባቸው። እንንቀስ ካለን የአብይ ንግግር ቋቅም እያለን እየሰማ ነው ማለት ነው። ብዙ መንቀስ እንችላለን ወዳጆች። የጀነራል ሰዓረ ገዳይ ሳምንት አይሆነውም ከእስር ቤት ተወስዷል። ወስደውታል። በነገራችን ላይ እስር ቤት ኮንታክት የለም ብላችሁ እንዳታስቡ። እውነታዊ ነው። እዚህ ጋር የምርጫ ምክክር ኮሚሽን ብላችሁ ትቀልዱበታላችሁ ህዝቡ። እዚህ ጋር ጠቅላዩ የአማራ ህዝብ እንደኔ የዋለል የለም ብለን ልጆቹን ጀግኖቹን መኩሪያዎቹን ጨፍጭፋቸው እኔ ነኝ ያለውላችሁ ምናምን ብለህ ባለቤትን እያነሳ ምናምን ታወራለህ። እስቲ ባለቤት የከፈተችው ዳቦ ቤት አሁን እውነት እየሰራ ነው?
ሸገር ዳቦ እየሰራ ነው አዲስ አበባ ላይ ባለቤት የከፈተችው ትምህርት ቤት እየሰራ ነው እሺ ያሳየን በውሸት እኮ እግዚአብሔር እኮ አይከብርም አሁን አሳየን ደግሞ ሊያሰሩን አልቻሉም ልትል ነው ቀጥለ ዳቦ ምናምን ብላ ምን ተናደረገችው አሁን ሰሞኑን ባርዳር ላይ ማስባቸዋል ያ ነብይ ዘካርያስ የምትባሉ ጠንቋይ ዘካርያስን ባርዳር አመጣቸው አሁንም ልታስደሰኩሩ ነው ልክ ጎንደር ላይ አመጽ እንዳስነሳችሁ እርግጥ ነው ፕሮቴስታንቲዝም ህዝቡን ሲወስድ አንደኛ በምግብ በቃ በኮምፓሽን በእርዳታ በምግብ ነው እምነቱን ያስቀየረው ሁለተኛ ደግሞ ያልተማረ እየፈለገ አሁን በኦርቶዶክስ ትምህርት አንተ መቆም ትችላለህ ኤኒ ፕሮቴስታንት ኤኒ እስልምና መቆም ትችላለህ አትችልም ናሞግተኝ በእምነቴ ፕራውድ ነው የሚሰማኝ በኦርቶዶክስነቴ በምን እንደተለወጠ ህዝብ እናውቃለን ሃይማኖቱ ሳይገባው አንዳንድ የራባቸው ሰዎችን በእርዳታ አንዳንድ ያልተማሩ ሰዎችን ሱስ አላቀቃለሁ ብለው ሲጃራ ማጨስ አቁሞ ሰው ማያጨስ ለማንኛውም የጠቅላይ ሚኒስትር አብይ ሄዶ አሚኮ ጋር ወዳጄ ላይ የገለጠው ሚዲያ ሐሳብ ሽምግልና ነው ልመና ነው የአማራ ህዝብ እንደኔ ያለ ሰው የለም ከፈለክ ወልቃይትን እሰጣለሁ እኔ እኮ ለአንተ አሁን ቀረ ኦራ አማራ ብቻ የሚወራበት አይደለም ኢትዮጵያ እያለን ነው የምናወራው ፋኖን ብትፈቃው አማራ የሚል አይደለም ያለው ፋኖን ብትፈቃው ኢትዮጵያ የሚል ነው ያለው በኦሮሚያም እናንተን ስንፈቃችሁ እናንተ ታላቂቷ ኦሮሞ ነው የምትሉት አሁን ትውልድ መፈጠር አለበት ሲፋቅ ታላቂቷ ኦሮሚያ የሚል ሳይሆን ኢትዮጵያ የሚል ለማ መገርሳን እንዴት ቺት እንዳደረከው ሁሉ አውቃለሁ እኔ ቅርብ ሰው ነኝ አንተ ስለ ኦሮሚያ አውራ እኔ ስለ ኢትዮጵያ አወራለሁ ብለህ ቺት ያረክበት ቀን ሁሉ ትዝ ይለኛል እኛ ጠንቋይ ነብይ አሮጊት በመሃላቸው ያደረጉትን ነገር ሁሉ አውቃለሁ አብይ ለማ ከህዝብ ልብ ውስጥ እንዲወጣ ያደረክበትን መንገድ ሁሉ አውቀዋለሁ በነገራችን የሐረሩን ስብሰባ ሁሉ አውቀዋለሁ በነገራችን ግን ምንድነው ኢትዮጵያ የሚለውን የሰነቀው ሰውዬ ከኢትዮጵያ ልብ ውስጥ አወጣውና ሌላ አጀንዳ ያስከው አንተ ኢትዮጵያ ብለህ መጣ ማታቃትን ኢትዮጵያ እድል ተሰጠህ አባላን ጨፈጨፍከን መፍትሄው ልቀቅ በውርደት ደግሞ ትለቃለህ ወደድክም ጠላህ በውርደት ያንተ ነገር በየትኛው ሚዛን ቀሎ ተገኝቷል በየትኛው ሚዛን አሁን የአማራ ሚዲያ ጋር ሄደ ስላወራ ጥቂት ሆዳም አማሮች ሊሸወዱል ይችላሉ ይሄው መጥቶላል ቢያንስ ዛሬ ጆሮ ካለክ እቺ ጻን ልጅ የምትናገረውን ነገር ላሰማክ እቺ ጻን ልጅ የምትናገረው አጋጆች የተዘብኩትን ልንገራት እሺ አመታዊ ግምቱ ሲነግሩት ክርክር ውስጥ ገባ አምናው ጋር ሲነጣጣር 110% እንድትጨምሩበኛላችሁ እያለ በሂሳብ ያስረዳቸዋል አንደኛ ሰራተኛ ከማል ጦክ ብላ አትዋሽ ጨማሪው 60% ነው ብትለው በአለም ላይ የታገለው እንደዛ ጭማሪ አላላትም ሌላኛው ሰራተኛ ቀዝቀዝ ብሎ ይሁን ወንድሜ ኢንፍሌሽን እኮ የብሩን አቅም ስላዳከመው የመጣ ጭማሪ ነው እንጂ ጭማሪው ከ10% አይበልጥ ብሎ ለማስረዳት ሞከረ አባቴ ደረቅ ብጤ ስለሆነ ክርክሩን ቀጠለ ምን ነው ኢንፍሌሽኑ 11% ነው አልተባለ የፈለገ ቢደማመር ከ30% ይበልጣል እያለ ሲከራከር አንዱ ሰራተኛ ደግሞ ተነስቶ ከፈለክ
ሱቅን ዘግታ ንግድ ፍቃድን መልስ አለውና ሽቅቅ ብሎላቸው አልወጣም። አንጀቱ ያረረ ሊከፍል ሲነሳ ሌሎች 7 ክፍያዎች ተጨመረበት። 7ቱን ልንገራችሁ፣ ቆይ ቁጠሩ ከኔ ጋር። ለሚሊሻ 1፣ ለጤና መድን 2 ሰጥተን፣ ጤና መድን እሺ፣ ለቀይ መስቀል 3 በሉ እሺ፣ ለንግድ ምክር ቤት 4፣ ለክልል ልማት ማህበር 5 አትሉ። ለማያርገው ስፖርታችን 6፣ ለማያርገው ስፖርታችን ምክንያቱ ላልታወቀ ደግሞ 7ኛ ካርድ ሰጡት። ከሁለቱ መደበኛ ግብሮች ጋር 9 አትሉም። አባቴ ነቀለ። አታምኑኝም? አባቴ ግብሩን ያከፈለው ከብድርና ቁጠባ ተበድሮ ነው። መንግስት ሆይ በዚሁ ቀጥል፣ ጎዳና እንወጣለን። እንግዲህ ይሄንን የምትሰሙት ከአዋቂ አይደለም። ይሄንን የምትሰሙት ምናልባት ከ6 እና ከ7 ዓመት ህፃን ልጅ ነው። ፋክት ነው፣ ፋክት። ህፃኗ እንዲህ ካለቀሰች፣ ኃይሌ ገብረስላሴ እንደዚህ ካለቀሰ ዘመኑ የወንበዴ ነው ማለት ነው። አንዳንዱ ብሎ እየከፈለ ነው ከባንክ ተበድሮ። ግብር ሰው ሰርቶ ይከፍላል እንጂ ሰው ግብር እንዴት ተበድሮ ይከፍላል? አብይም እኮ በግልጽ እኮ ተናግሯል። እኛ በግብር ነው የምናስተዳድረው። እስኪ በቃችሁ እንነጥቃችኋለን። ሰሞኑንም አይታችኋል አይደለ? የመንገድ ግብር ደግሞ ሊጀመር ነው። የመንገድ ግብር ሊጀመር ነው። ይሄ ነጋዴ እንዴት ይኖር? እንዴት ይኖር? ምርጫ ደረሰ፣ ገንዘብ አምጡ። ካርዴው እየዞረ ገንዘብ 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 እና ኦሮሚያንም የሚነካው ያ ነው። ደቡብንም የሚቀሰቅሰው ያ ነው። ግብር ራሱ ያስማማ። ይሄን ታውቃላችሁ? በኦሮሚያ አንድ የሰማሁት ታሪክ ፍቃድ ለመመለስ 100,000 ብር መክፈል አለባችሁ። በቃ አልነግድም ብላችሁ ደግሞ ፍቃድ ልመልስ ካላችሁ 100,000 ብር ትከፍላላችሁ። አብይ ያመጣባችሁ ይሄ ነው። ለምን? በሌባ ሐሰተኛ ነቢያቶች ስለሚመራ፣ በእንደነዚህ የደለቡ አጋንንት በሚነዳቸው ጠንቋዮች ስለሚመራ። በደንብ ስሙ። እንግዲህ ጠንቋይ ያድነ ከሆነ እናያለን። የእኛን ምክር አልሰማ ብለ ተው 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 ምንል አልሰማ ብለ እነዚህ የደለቡ ጠንቋዮች እንደዚህ አሁን እኔ ለአማራ እንዲለፍቼ አማራ እንዲሆነው አንድ ጎን ከትግራይ ጋር ልትመጣጠል አይነጣጠልም። ወደድክም ጠላህም አሁን የተነሳ ኃይል አለ። ደቡብ ህዝብ ላይ ተነስቷል። በነገራችን ላይ ዌቭ እማትችለው ዌቭ ይነሳል። በነገራችን ላይ ምክክር ኮሚሽን ብለህ ያቀረብከው የደላላ ቡድንም አያስጥልህም። የታመንክባቸው ማያስጥሉም። ይሄ ህዝብ ይታገሳል ይታገሳል ይታገሳል። ሲወጣ ግን ማንም አይመልሰው። እንዳትዘነጋ። አንተም ስትነግስ እንዲህ ነበር ይሄ ህዝብ። ታገሰ ታገሰ 27 ዓመት ገንፍሎ ወጣ እና የእናንተ ብቻ እንዳይመስላችሁ። እናንተንም እኮ የረዳችሁ የህዝብ ድምፅ ነው፣ የሚዲያ ድምፅ ነው። አሁን ችግሩ ምንድን ነው? አንተ አሁን የኢትዮጵያ ሚዲያዎችም ጠልተውሃል። ቲክታከሮችም ባለፈው እኔ ነኝ የገለጥኩት፣ ማንም አልገለጥም አይደለ? የውጭ ሀገር ቲክታከሮች እያመጣ ማስደስኮር ጀምር። ማንም ሰልችቷል፣ ነቅቷል። ነቄ ብሏል ህዝቡ በነገራችን ላይ። እና ጠንቋዮችም ነቅተዋል በነገራችን ላይ። ራሱ ያንተ ጠንቋይ ፓስተር እኔ ነኝ የዳርኩት። እስኪ ሙሉ ወንጌል ጉባኤ ላይ ስታገባ እስኪ ቪዲዮ ልቀቅ፣ እስኪ ፎቶ ልቀቅ። ሙሉ ወንጌል ጉባኤ ላይ አብይ ሲያገባ እስኪ ቪዲዮ ልቀቅ። ሙሉ ወንጌል አገብቶ ከሆነ ሰርተፍኬት ፎርጅድ ይሰራል። ፎርጅድ ደግሞ ለአንተ አልነግረም፣ እኔ ጋር ነው ያገባው ያለው። እነዚህ ጠንቋዮች እንግዲህ ያተርፉ ይሆን? አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አዎ አብይ
ዛሬም ነገም ከነገ ወዲያም አይገለበጥም። ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዲግ ቤተ መንግስት። እግዚአብሔር አለኝ የምድሪቷን ታሪክ ምቀይረው አለኝ። አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። ጠቅላይ ሚኒስትር ዶክተር አብይ ጨምሮ የከተማችንን ክቡር ከንቲባ ወረዳ ላይ ያሉትን ክበቧቸው፣ አካባቢው ላይ ያሉትን ክበቧቸው። በመሪዎች ላይ፣ በጠቅላይ ሚኒስትር ላይ፣ በከተማ ከንቲባዬ ላይ፣ በክልል ፕሬዝዳንቴ ላይ የተሰራ መሳሪያ አላስነካም። መሪን አላስነካም። አገልጋዮቼን እነሱን በደሙ ስሸፍን ኢትዮጵያን ነው የምሸፍነው። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦልሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያሳስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን። የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት። በመጀመሪያ ደረጃ እንደዚህ በሬት ላይ ሰው እንደዚህ ሲተኛ ራሱ እንግዲህ ሳይኮሎጂ እንደዚህ ሲተኛ አጋንንታዊ መሆኑን ታዩታላችሁ። አጋንንታዊ በነገራችን ላይ አሁን ይሄ ሰውዬ መድረክ ላይ ነው እንዲህ በልቡ እንዲተኝቷል። ይሄ ራሱ ትርጉም አለው እና አጋንንታዊ መሆኑ ማሳያ ነው በነገራችን ላይ። እና አሁን አብይ አህመድ አንተ ሾርት ሚሞሪ ስለሆንክ ነው እንጂ በሲኖትራክ ጠርግ ያወጣው አጽም አገኘው እንዲያገኘው ብሎ ተናግሯል። እሺ አዲስ አፈር እኮ 2000 ሲኖትራክ አዲስ አፈር ገብቷል ቤተ መንግስት የላይኛው ጋር። አፈሩ በአፈር ይቀየር ተብሎ ማለት ነው። አሁን ጉዳዩ ህንፃ በህንፃ መቀየር ሳይሆን እዚህ ጋር ይሄ ነው። እና ጠንቋዮች አብይን አያስድኑትም። እነዚህ ጠንቋይ ናቸው፣ ሟርተኞች ናቸው። በነገራችን ላይ ሰውየውን ያልሆነ ነገር እየተነበዩ ቅራቅቦ የሚቀበሉ ለአብይ ተመለስ፣ ንስሐ ግባ፣ ተቀደስ፣ በቃ ዝም በል፣ ልቀቅ፣ እንደ ኃይለ ማርያም ለሌላ ሰው ስጥ። ለሌላ ሰው አብይ ለሌላ ሰው ስጥ። እሺ ሌላ ሰው አንተም በአቋራጭ መታረለ አይዞ ለሌላ ሰው እና እንደነዚህ አይነት ጠንቋይ በየመድረኩ አማራ እንዲጠላ፣ የሰሜን ህዝብ እንዲጠላ። አንተ ኦርቶዶክስነት እኮ ክብር እኮ ነው። 200 ምናምን የጾም ቀን ሆዳም እኮ አይደለም እንዳንተ ቁርስ ምሳ እራት እየበላ እኮ አይደለም። በሳምንት ውስጥ እንኳን ሰኞና ሮብ ጾም ብሎ የመበያው ሰዓት ቁርስ የማይቀምስ ሰኞና ሮብና ዓርብ በአመት ውስጥ 200 ምናምን ጊዜ ጾም የሚያበዛ ሆዳም ያልሆነ አምላኩ ፊት የሚጮህ አንታው ሞራል አለክ። ቁርስ ምሳ እራትን ስልቅ እያረክ እየበላ የሚጾመውን ህዝብ ማብጠልጠል ትችላለህ? ሆዳ አምላኩ የኤልዛቤል ቤተ መንግስት ሟርተኛ፣ የኤት በዓል የበዓል የፊንቄናውያን የአጋንንት መጠቀሚያ። እግዚአብሔር ይመጣል። የኤልያስ አምላክ ይመጣል። ይሄኛው ደግሞ ሳሚ ይባላል። አሁንም ማሳያችሁ በየወሩ ለዚህ ሰው ሴቶች እንደ አሮጊት ሴቶች ሰብስቦ ቲኬ ህንፃ ስር ነው የሚያጸልየው።
በደንብ ነው የማውቀው። ቀዳማዊ እመቤቷ ነበርኩ የዛን ቀን። እኔ የዛን ቀን ለሰርግ ቀጠና 2 ሙሉ ወንጌል መጥቼ ነበረ። እታችኛው ያጋባው ነበረ። የዛን ቀን 5 ሺህ ብር ለእናንተ ወራዊ ደሞዝ ብላ ወስናላችኋለች። ባስ ገዝታላችኋለች። የዛ ጊዜ አውቶቡስ ገዝታላችኋለች። የዛ ጊዜ ይሄው መሀይም የሰሜን ህዝብን ምን እንደሚሉ ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ነው። ሁሉም አገር ሰሜን ኢትዮጵያ ብቻ ተብሎ ግን ብዙ የክፉ መሰዊያዎች፣ መተቶች፣ ድግምቶች የሚበዙበት ሀገር። ደቡብ ብንሄድ ሌላ ነው አሰራሩ፣ ምስራቅ ብንሄድ ሌላ ነው፣ ምዕራብ ብንሄድ ሌላ ነው። እንደነዚህ አይነት ጠንቋዮችን ይዘ ነው ልንገር እነ ሳሚ ያወጡ የውሸት ኮለር አየኔ 24 ዓመት ከረባትና ኮለር አድርጌያለሁ። ለጽድቅ ነው የታነኩበት፣ ለሆድ አይደለም። ስትመጣ ደግፍ ያለው ሙሴያችን ብያለሁ። ወዲያው ግን ነቃው። እንደተሸወድን ገባኝ። ቤተ መንግስት ቁጭ ባልኩበት ስትናገር ገባኝ ኢትዮጵያን ልታጠፋ እንደመጣ። ከዛን ጊዜ ጀምሮ ይሄው እየተቃወምኳለሁ። ንቁ መልእክቴ ነው። ንቁ መልእክቴ ነው። አንድ ቪዲዮ ላሳያችሁና ወደ ታዬ ልምጣ። ጉዳሞች የኛ እናቶች ጫካን ያሉታው በዚህ ሰዓት እናቴ እቤቷ የለችም። ታውቃላችሁ አሁን አብይ አህመድ በአማራ ክልል ላይ ያሰማራው ታውቃላችሁ። እናቴ ዝም በላተ ሆዲያ ዝም በላተ ቆሻሻ ዝም በላተ ከሳ አንተ ማገዳይ ነህ። በቃ እንደዚህ እውነቱን የሚናገር ሆዳም ከርሳም ብልጽግናን የሚደግፍ ሆዳም ከርሳም ነው። ልንገራችሁ አብይን የሚደግፍ ሆዳም ከርሳም ነው። ለሰውየውም አይበጀው። ታዬ ቦጋለ እንኳን ሰሞኑን አሽቃበጠ። ከዛ እንደምታዩት እርዱኝ ብሎ የባንክ አካውንት ለጠፈ እና ያው ደጋግ ሰዎች ያለውን አይደለ ሰው የሚሰጠው $5 $6 ይቅርታ 5 ብር 6 ብር ደግሞ በደንብ ያለው 10 ብር እየላኩለት ነበር። እና እርዱኝ ላንቲካ ሆነ እያወራ አይከፍልም እንዴ? ከዛ በኋላ እርዱኝ ብቻ እኮ አይደለም ወቅቱን ያላገናዘበ የምክክር ኮሚሽን ብሎ መጣ። ታዬ ተከረበተ። ነግሬያቸዋለሁ። አስቴር በዳኔ ለኢንተርቪው ስትሄድ ከመንገድ ላይ ነው አብይ ያስመለሳት። ይሄኛውም እርዱኝ ብሎ ከዛ በኋላ እንዳላዋጣው ሊከረበት ሞከረ። እኛም ነቃን፣ ቪዲዮ ያዘን። ታዩኮ አወረድከው አይደለ? ቪዲዮን እንዳለ እኛ ሁሉንም ይዘናል። በነገራችን ላይ ስለሚጠቅመን ውሸታም ስለሆንክ እቺ ስሙት። አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ። በጣም ብዙ ሶሻል ኢቪልስ አሉ። እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦን፣ ኦኬ፣ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦን፣ ስራ አጥነት በጣም ከፍቶ፣ ስደት በርትቶ፣ በጣም በርካታ ምስቅልቅሎች ያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ፣ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ ሀገሪቷ የሀገራችን የማንተው፣ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ። ለምን አይቀድምም የኑሮ ውድነት ጉዳይ? ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት የሚሉ ጥያቄዎችን ታዬ ይሄን ከለጠፈ በኋላ አወረደው። አሁን ወገኔ ታዬ ቆም ብለህ አስብ ብያለሁ። እኔ እውነቴን ነው የምነግርህ። እኔ
ፕሮቴስታንት ያለው ኦርቶዶክስ ሆንኩ አይደለ? ኦርቶዶክስ ስብዕናዬን የበለጠ ነው የገነባችልኝ። በነገራችን ላይ ለምሳሌ በጸሎት ቦታ ስቆም፣ በቅዳሴ ስቆም አምላኬ ማን እንደሆነ እማምላክን፣ መላእክቱን፣ ቅዱሳኑን፣ ሰውን እያልኩ እንዳገናዘብ ነው የረዳኝ። ጌታ እኮ ምን ብሏል? የሰማይ ወፎችን ተመልከቱ። ለመብላት ማለት ነው። ለመብላት በዚህ ያክል መከርበት። ብትጮ ድምፅ የለ፣ ብትጮ አዳነች። ሽጉጦች ነው ያሰጠቀች። ለህይወቴ ስለምሰጋ ሽጉጥ ይፈቀድልኛል። ችግር የለም ሽጉጥ ማኛ ሞልቶናል። ታጠቃለች። ሽጉጥ እንጀራ መሆን አይችልም። ልሽጠው ብትል ትያዛለህ። ቁጥር አለው። ራብህና እንደዚህ ለጠፍክ። ይኸው አሁን አንስተኳል። እንደዚህ ለጠፍክ። ከዛ ቪዲዮ ለቀቅ። አውርድ ተባልክ። አውርድ። ዝም ብትልስ? በቃ ዝም ብለህ ብትተኛ። እኔ እውነቴን ነው የምነግርህ፣ የሀገሬና የእምነቴ ጉዳይ ባይሆንብኝ ሚዲያ ላይ ባልወጣ ደስታዬን አልችልም። ከጀገንክ ጀግን። ይሄ ሆድ ክትፎ ብታበላው፣ ቁርጥ ብታበላው፣ ጎመን ብታበላው፣ ሽሮ ብታበላው ቴንኪው አይልህም። አብስተህ ባበላኸው ቁጥር ጭንቀት ነው የሚሆንብን። አንተ ግን ነገርን ሁሉ በልክ አድርግ። አሁንም በልክ ሁን። ታይ ይቅርታ ጠይቅ። የኢትዮጵያ ሕዝብን ደግ ነው ይህ ሕዝብ። ነገራችን ላይ ይቅርታ የኢትዮጵያ ሳላገናዘብ የቀደመው ንግግሬን የሚያስት ብዙ ነገር ብያለሁ። አሁን ሰሞኑን ስለ ሰንደቅ ዓላማ ስትሞግተን አልነበር እንዴ? ኦርቶዶክስ የመጣችው በ450 በኋላ ነው ምናምን ብለ ከዛ ከእብድ አበድ ጀበል ጋር ሆነ ስትሞግተን አልነበር እንዴ? በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል የነበረችን ሕገ ኦሪትን ይዛ የኖረችን አገር ሲል ኢትዮጵያ ብሎ እግዚአብሔር የጠራትን በአዲስ ኪዳን የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተባለለትን አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስን በኢትዮጵያዊ ጃንደረባ በኩል እነ ጳውሎስ ሳይድኑ የመዳኑ ደስ ሳይደርሳቸው በ34 የተቀበለች ታላቅ ሀገርና ታላቅ እምነት ነች ኦርቶዶክስ። የኦሪት መሰዊያ የኮርማና የዋኖሶቹን አወጣችና ቤተ ክርስቲያን። ይህን ታሪክ ስታዛባል ነበረ ሰሞኑን። በአንድ ቦዘኒት ተወክለ መልስ ሰጠን አልነበረ ሰሞኑን? ወንድሜ ሁላችንም እኮ ችግር አለብን። ጠልተን መሰለ ከሀገር ወደን መሰለ የተሰደድ ነው። ሰለቸን። እኔማ አላወራውም የደረሰብኝ በጊዜው። አሁን አንዳንዱ ሁለቴ መታሰሬ ብቻ እኮ አይደለም፣ ስንቴ ነው የመኪናዬ አንድ ሁለቴ የመኪናዬን ትራንስሚሲዮን ፈታችሁብኝ። ጠይቁ። ሴፋ ይባላል መካኒኬ። ዲስከቨሪ ላንድ ሮቨር ነበር ማያደው። መካኒሳ ቁልቁል ተደፍቼ እግዚአብሔር ያተረፈኝ ጊዜ እኮ አለ። ለካ ሶስቱም ብሎ ፈተውብኛል። በአንድ ብሎን ነው ለካ ያለሁት። ይኸው ሴፋ ጋር ስደርስ እግዚአብሔር ጠብቆኝ፣ ያሁን የማራዳ ሾፌር ስለነበርኩኝ ብዙ ዓመት ስላሽከረከርኩኝ መኪናውን የመካኒሳ ዳገት ላይ ጥጋ ሲዤ የሆነ ነገር ከተፈጠረ ከኮሪደር ጋር ላገናኘው እኮ ነው። እዛ ጋር ረቄ ፋብሪካ ዋለ፣ እዛ ጋር ልገባ ረጋ ብዬ ወረዱ። ገራዥ ጋር ስደርስ ግን መኪናዬ በአንድ ትራንስሚሽን
ፈተውብኝ ስንት ነገር እኮ አሳልፈናል። በሐሳብ ሌልና እኮ አብይ እኮ ቢያምን እኮ ዕውቀት ቢኖረው እኮ አዳነች ዕውቀት ቢኖራት እኮ በእምነት ሆነ በፖለቲካ ልንሞግታቸው ዝግጁ ነን። ግን ያስሩናል። እንደነ ጋሽ ታዲዮስ ታንቱ፣ እንደነ ታዬ ደንዳ፣ እንደ ክርስቲያን ግርማ እንደ መሰል ወንድሞቻችን፣ እንደ መስኪ እህቶቻችን እንደነገኒ ወስደው ይከቱናል። አሁንም እንደፈለጉ ሊያደርጉን ይችላሉ። ግን እስከሚዘጋ ድረስ እንናገራለን። አልዋሽም። ለምን ዋሻለሁ? ለምን በውሸት ሰበብ? ለምን? እውነቱ ግን ይሄ ነው። ታዬ ይቅርታ ጠይቅ። ትውልድ ንቃ መልእክቴ ነው። ነገሬን ልጠቅልል። ጠቅላዩ ለእርቅ በሚዲያ መጥቶላችኋል። ታዬ ለእርቅ በሚዲያ መጥቶላችኋል። እርቁ ጊዜው አልፏል። አሁን እንድናከብራችሁ ከፈለግ ብላችሁ ጠቅላዩ ማለት ያለባችሁ ልቀቅ። ኢትዮጵያ ታላላቅ ያልተነገረላቸው ጀግና መሪዎች አሏት። አይዞ የሽግግር መንግስት አቋቁም። ይሄ ምክክሩን ተውና የሽግግር መንግስት ብለ የሽግግር መንግስት አቋቁም። ያኔ ሰላም ታገኛለች። ያኔ ምንም የታሪክ የበቀተ ነገር እንኳን ቢኖር አጨራረሱ ጥሩ ነው እንዲባል በቃ ከውድቀቱ፣ ከዝቅጠቱ፣ ከክፋቱ፣ ከአመፁ ተምሮ የምክክር ኮሚሽን የሚለውን የሽግግር ብሎ ቀይሮታልና እስኪ እነዚህ ሆዳሞቹን ሳይሆን ምክክር ኮሚሽን ላይ ሌሎች እኮ አሉ። የቀድሞዋ ፕሬዚዳንትን ምሳሌ ነው የምናገረው ማለት ነው። ሌሎች አሉ እኮ በዓለም አቀፍ ደረጃ ብዙ ነገር የሰሩትን ወንበዴዎቹን ተዋቸው። ያኔ ሲጠቁሙ ብትል እኛ ምን ጠቁመሃለን? እንደዛ አድርገ ከኦሮሚያም ከአማራም ከትግራይም ከሶማሊያም ከአፋርም ከወላይታም ከከምባታም ከጋሙም ከኑዌርም ከአኟክም እንደዛ አድርገ ሰላም ጦርነት ይብቃ ማለት ነው ያለብህ። ያለበለዚያ እመነኝ ትዋረዳለህ። በየሚዲያው ሄደህ አታለቅስም። ዱዋል ፐርፐዝ ነው አሁን ሄድከው ብያለሁ። ለሁለት ዓላማ ነው ሄድከው። አንዱ የትግራይ ጦርነትን ስለፈራኸው ምልጃ፣ እኔ እኮ የአማራ ወዳድ ነኝ፣ እኔ እኮ ብለህ ልትልመጠመጥ ልታዘናከው የአማራ ህዝብ እና እኛም ነቅተናል፣ ጉድጓድ ምሰናል። አይጠቅምም እንዲህ አይነት ጩልሌነት። እኛም ከበሻሻ ብንመጣ አራዶች ነን ያልከው አይጠቅምህም። እነ ኃይለማርያም ውጡና ገስጹ። እነ ኃይለማርያም ደሳለኝም ዝም ብላችሁ ሆዳችሁ ከርሳችሁ ሞልቶ ዝም ከማለት ውጡና ገስጹ። ክብር ነው። አሁን እንደገና ሌላ የትግራይ ጦርነት በተፈጥሮ ረሃብ ላይ እንደገና ድሮን ለህዝቤ ይገባዋል። ትውልድ አስተውል መልእክቴ ነው። በለተሰንበት ብዙ ዘበዘብኳችሁ። ብንያም ሽታዬ ነኝ ከስደት ሀገር ኡጋንዳ ካምፓላ። ሀሳብ ካላችሁ ኮሜንት አስቀምጡልኝ። እውነቱ ይሄ ነው። ይሄን አድርጌ ብሎ መደስኮሩ ይቀር በሌለ ነገር። ወንድሜኛ አምፖል ዳቦ አይሆንልንም። የኢኮኖሚ ውድነቱን ጣሪያ የነካው ግብሩ 110% የጨመረውን ነገር የማታረጋጋበት የኢኮኖሚ ዝቅጠት ውስጥ አለህና በቃኝ፣ ከምክክር ወደ ሽግግር ለውጡልን ብለህ አቅርብ መልእክቴ ነው። በሌላ መርሃ ግብር እንገናኛለን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ